ሰላም ለእናንተ ይሁን። በጌታ የተወደዳችሁ ወንድሞቼና እህቶቼ እንደምን አላችሁ? እንደምን ቆያችሁ? በዚህ ጊዜ ደግሞ ይዤላችሁ የቀረብኩት የትምህርታችን ርዕስ ቤተ ክርስቲያን የተገነበችበት አለት ይላል። ቤተ ክርስቲያን ማለት ሕንፃ ሳይሆን ሌላም ነገር ሳይሆን መለኮታዊ ተቋም እግዚአብሔር ያሰባሰባቸው ሕዝቦች መሆናቸውን ተጠርተው ጌታ ኢየሱስ ክርስቶስን የሚከተሉ ሕዝቦች መሆናቸውን ተመልክተን ነበር። በማቴዎስ ምዕራፍ 16ኛው ላይ ቤተ ክርስቲያኑን ደግሞ ጌታ ኢየሱስ ክርስቶስ እንደገነባት ይናገራል። እና ያቺን ቤተ ክርስቲያን ጌታ የገነባት በምን ላይ ነበር? ማቴዎስ 16 ከ15 እስከ 19 ላይ እንዲህ ይላል። እርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ሲሞን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም አለ ጌታችን ኢየሱስ። ሌሎች ሕዝቦች ኢየሱስን ማን ይሉታል የሚለውን ጥያቄ ካቀረበላቸው በኋላ እናንተስ ደቀ መዛሙርቴ ማን እንደሆንኩ ትላላችሁ ብሎ ጠየቃቸው። በዚህ ጊዜ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲል መለሰ። በዚህ ጊዜ ነበረ ኢየሱስም የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ይህንን ሥጋና ደም አልገለጠልህምና አንተ ብፁዕ ነህ አለው። ካለ በኋላ እኔም እልሃለሁ አንተ ጴጥሮስ ነህ። ጴጥሮስ የሚለው ቃል በግሪክ ማለት ነው፣ ድንጋይ ማለት ነው። መጀመሪያ የጴጥሮስ ስም ምን ብሎ ነበር ጌታ ኢየሱስ ክርስቶስ የሰየመው? በዮሐንስ ወንጌል ምዕራፍ 1 ከቁጥር 41 እስከ 43 እንዲህ ይላል። ከዮሐንስ ዘንድ ሰምተው ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። የስምዖን ጴጥሮስ ወንድም እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲሕን አግኝተናል አለው። ለወንድሙ ይመሰክራል። ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ ማለት ነው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው ይላል። ስለዚህ ለመጀመሪያ ጊዜ ስምዖን ወደ ጌታችን ኢየሱስ ክርስቶስ በመጣ ጊዜ አንተ ስምዖን ነህ፣ ኬፋ ይሆናል ስም ያለ ጌታ ኢየሱስ። ኬፋ የአራማይክ ቃል ሲሆን ኬፋስ የሚለው ቃል በአራማይክ ድንጋይ ማለት ነው ይላል። ፔትራ ወይም ጴጥሮስ የሚለው በግሪክ ቃል ደግሞ ድንጋይ ማለት ነው። እነዚህ ሁለቱ ቃላቶች ኬፋም ፔትራ ወይም ጴጥሮስ የሚሉትም ሚንከባለል ድንጋይ የሚወክሉ ናቸው። ሚንከባለል ድንጋይ ማለት ነው። ታዲያ ቤተ ክርስቲያን የተሰራችው ሟች በሆነው በሚንከባለለው ድንጋይ ወይንም ደግሞ ደካማ ተሳሳች በሆነ በጴጥሮስ ላይ ነበር ወይ? የተወደዳችሁ ወገኖቼ ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ላይ በብሉይ ኪዳን ዘመን ስለዚህ አለት የቤተ ክርስቲያን መሰረት ስለሆነው ስለ አለቱ ትንቢት ተነግሯል። 28:16 ትንቢተ ኢሳይያስ እንዲህ ይላል፣ ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ በጽዮን ድንጋይን ለመሰረት አስቀምጣለሁ፣ የተፈተነውን የከበረውን መሰረቱ የጸናውን የማዕዘን ድንጋይ የሚያምን አያፍርም። እግዚአብሔር የተመሰገነ ይሁን። በነቢዩ ኢሳይያስ አማካይነት እግዚአብሔር በተለያዩ ስፍራዎች ስለ መሲሁ መወለድ ተናግሮ ነበር። ሴት ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል። ብዙ ትንቢቶች ስለ መሲሁ መወለድ በኢሳይያስ አማካይነት ተነግሮ ነበር። በዚህ ስፍራ ደግሞ
በጽዮን ድንጋይን ለመሰረት አኖራለሁ፣ የተፈተነውን የከበረውን የማዕዘን ድንጋይ፣ በዚያ ድንጋይ ደግሞ የሚያምን አያፍርም የሚል ነበር የተቀመጠው ትንቢት። በሙሴ ጊዜ እስራኤል ሕዝቦች ከግብፅ ወጥተው ወደ ከነዓን ሲጓዙ በነበረ ጊዜ ውሃ ሲያጡ ሲመታ የነበረው አለት ውሃ እንዲፈልቅላቸው ማለት ነው ማ ነበረ? በተለይ በአንድ ወቅት ዘኍልቍ ምዕራፍ 20 ቁጥር 7 እስከ 12 ላይ እንዲህ የሚለውን ቃል እናገኛለን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ በትሬን ውሰድ፣ አንተና ወንድሜ አሮን ማኅበሩን ሰብስቡ፣ ድንጋዩም ውሃን እንዲሰጥ እነርሱ ሲያዩ ተናገሩት። ለድንጋዩ ሕዝቡን ሰብስቦ ድንጋዩን ያናግረዋል። ከድንጋዩም ውሃን ታወጣላቸዋለህ፣ እንዲሁም ማኅበሩን ከብቶቻቸውንም ታጠጣቸዋለህ። ሙሴም እንደታዘዘ በትሩን ከእግዚአብሔር ፊት ወሰደ። ሙሴና አሮንም ጉባኤውን በድንጋዩ ፊት ሰብስበው እናንተ ዓመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውሃ እናወጣላችኋለን አላቸው። ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው፣ ብዙም ውሃ ወጣ። ማኅበሩም ከብቶቻቸውም ጠጡ። እግዚአብሔርም ሙሴንና አሮንን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህን ጉባኤ ይዛችሁ አትገቡም አላቸው ይላል። በጌታ የተወደዳችሁ ወገኖቼ፣ በዚህ ስፍራ ላይ እግዚአብሔር ለሙሴ ሕዝቡን በዓለቱ ፊት ሰብስባችሁ ዓለቱ ውሃን እንዲሰጣቸው ለዓለቱ ተናገር ነበር እንጂ ያለው ዓለቱን ምታው አላለው። በአንድ ወቅት ዓለቱን አንድ ጊዜ እንዲመታው ለሙሴ የነገረበት ጊዜ ነበር። በዚህ ሰዓት ግን ዓለቱን አንተ ዓለት ሆይ ዛሬ ለዚህ ጉባኤ ውሃን ትሰጣቸዋለህ ብሎ መናገር ነበረበት። ሕዝቡን የእስራኤልን ሕዝብ ጠርቶ እናንተ እግዚአብሔር ሕዝቦች ኑ ዛሬም ጌታ እግዚአብሔር የሚያደርግላችሁን ተአምራት እዩ ማለት ሲገባው በሕዝቡ እንጉርጉሮ በሕዝቡ ተደጋጋሚ ጥያቄ የተሰላቸውና የተማረረው ሙሴ በስሜት ውስጥ ሆኖ እናንተ ዓመፀኞች በውኑ ከዚህ ውሃ እናወጣላችኋለን? ለእግዚአብሔር የሚገባውን ክብር ሟች ሰው ወደ ራሱ ወሰደ። ውሃን ከዓለት የሚያወጣው እግዚአብሔር ብቻ ነው። ያንን ተአምር የሚሰራው እግዚአብሔር ብቻ ነው። የተወደዳችሁ ወገኖቼ፣ ነገር ግን እግዚአብሔር ዓለቱን ተናገረው ባለው ጊዜ እሱ ግን 2 መተው ይላል። ጌታ ኢየሱስ ክርስቶስ ግን ለኃጢአተኛው ሰብአዊ ዘር የሚሞተው አንዴ ነው እንጂ 2 ጊዜ የሚባል ነገር የለም። ሙሴ የመታው ዓለት ማንን ይወክላል? በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ ይከተላቸው ከነበረው ከመንፈሳዊ ዓለት ጠጥተዋልና ያም ዓለት ክርስቶስ ነበር ይላል። ይከተላቸው የነበረው መንፈሳዊ ዓለት ይላል። መንፈሳዊ ዓለት ተንቀሳቃሽ ነበር። የተወደዳችሁ ወገኖቼ፣ በአንድ ቦታ ላይ ዓለቱን ሲመታ ውሃ የሰጣቸው፣ በዚህ ጊዜ ደግሞ ዓለቱን ሲያናግረው ውሃ የሚወጣላቸው ተንቀሳቃሽ ዓለት ነው፣ መንፈሳዊ ዓለት ነው። እነሱ ግን እዚህ ላይ ስተው ነበረ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 1 ላይ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል። ስለዚህ ጴጥሮስ ማንን ትሉኛላችሁ ብሎ ጌታ ኢየሱስ ክርስቶስ በጠየቀ ጊዜ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ በተናገረ ጊዜ በብሉይ ኪዳን ዘመን መታመኛ ዓለት ጽኑ አምባ የተባለው ጌታ ኢየሱስ ክርስቶስን ማመልከቱ ነበር እንጂ ወደ ራሱ አልነበረም። ታዲያ በዚህ ሰዓት በዚህችም ዓለት ላይ ቤተ ክርስቲያንን ይሰራለሁ ብሎ ጌታ ኢየሱስ ክርስቶስ ሲናገር ሟችና ተሳሳች ደካማ ውስን በሆነው በጴጥሮስ ላይ ሳይሆን ማለት ነው ስለኛ ኃጢአት በተጎዳው በቆሰለው አካሉ ላይ ነው የራሱን ቤተ ክርስቲያን ጌታ ኢየሱስ ክርስቶስ የገነባት። ይህንን ጴጥሮስ ራሱ ተናግሯል።
ቤተ ክርስቲያን በጴጥሮስ ላይ ተገንብታ ቢሆንማ የገሃነም ደጆች አይችሏትም የተባለው ቃል ተፈጻሚነትን ባላገኘ ነበር። ምክንያቱም ጴጥሮስ ከዚያ ሰዓት በኋላ ነበረ ጌታ ኢየሱስ ክርስቶስን 3 ጊዜ ካደው። ጌታ ኢየሱስ ክርስቶስን 3 ጊዜ በካደው ጊዜ ማለት ነው የገሃነም ደጆች እድል ባገኙ ነበረ፣ በቤተ ክርስቲያን ላይ በሰለጠኑ ነበረ። ነገር ግን ፈጽሞ ስህተትን መሳሳትን የማያውቀው ጌታ ኢየሱስ ክርስቶስ ላይ ቤተ ክርስቲያን ስለተገነበች ከቶ ዲያብሎስ በቤተ ክርስቲያን ላይ እድል ፋንታ ሊያገኝ አልቻለም። ራሱ ጴጥሮስ ማለት ነው ቤተ ክርስቲያን ስለተገነበችበት አለት ሲናገር አንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 ጀምሮ እንዲህ ይላል፣ በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ ይላል። ጌታ ኢየሱስ ክርስቶስን ስለ ጌታ ኢየሱስ ክርስቶስ ሲያስተምር ሲመሰክር ማለት ነው ወደ ሕያው ድንጋይ እየቀረባችሁ ቁጥር 6 እና 7 በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በርሱም የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑት ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የመሰናካም ዓለት ሆነ ብሎ ተናገረ ራሱ ጴጥሮስ። ስለዚህ ቤተ ክርስቲያን የተገነበችው እነዚያ 2 ወይም 3 ነው። ክርስቶስን በማመን እውነትን በማመን የሚሰበሰቡት ታማኞች ትልቅ ተቋም ናቸው። በጣም ትልቅ መለኮታዊ ተቋም እግዚአብሔር ያደራጃቸው። እነዚህ የተደራጁ ህዝቦች እነዚህ ክርስቶስን በመጥራት እውነትን በመቀበል እንደ ቃሉ በመኖር የሚሰበሰቡት በክርስቶስ ላይ ነው የተመሰረቱት። እነዚያን ዲያብሎስ ሰይጣን ምንም ሊያደርጋቸው አይችልም። ስለዚህ ለሚያምኑት ይላል ክብሩ ነው፣ ለማያምኑት ግን የመሰናካ የእንቅፋት ዓለት ሆነባቸው ይላል። አይሁዶች ከልደቱ ጀምሮ ማለት ነው ተሰናከሉበት። እነርሱ በጠበቁት መንገድ ስላልሆነ ከዚያ በኋላ የቅድስና ህይወቱንም ሲያዩ ከራሳቸው ህይወት ጋር ሲያነጻጽሩ ሊቀበሉት ሊያስተናግዱት አልቻሉም። የመሰናካ ዓለት የእንቅፋት ዓለት ሆነባቸው የተባለው ከዚህ አንጻር ነው። ስለዚህ የተወደዳችሁ ወገኖች ቤተ ክርስቲያን የተገነባችው ሟችና ደካማ በሆነው ሰው በጴጥሮስ ላይ ነው ብሎ ማመን በጣም የሚያሳዝን የዋህነት ነው። ስለዚህ ጌታ ኢየሱስ ክርስቶስ የቤተ ክርስቲያን መስራች እና ገንቢብ ነው። እሱን በመቀበል እስከ መጨረሻ ከሱ ጋር መጓዝ እንድንችል ይህንን እውነታ ከዚህ አንጻር እንድንረዳው እግዚአብሔር በጸጋ ይርዳን። ሐሳብ ጥያቄ ካላችሁ በኮሜንት ላይ አስቀምጡልን። ስለሰማችሁ እግዚአብሔር ይባርካችሁ። you.